ትናንትና በፍቅር አበድን ከነፍን እየተባባሉ ወይን እየተጎነጫጩ በፍቅር አይን እየተያዩ አፈቅርሃለሁ አፈቅርሻለሁ ሲባባሉ ቆይተው ዛሬ ደግሞ ሄሪካ ሂዳ ጆሲን በጋርድ አባረዋለች። ኧረ ጉድ! ምን እየተካሄደ ነው? ቆይ ምንድን ነው የተፈጠረው? ይህን ልጅማ ቋንቋ አያውቅም፣ ባህል አያውቅም፣ ሀገር አያውቅም ብለው እኮ ምን እያረጉት ነው? አረ ይህ ልጅ ድረሱለት። የምሬን ነው። ምንድን ነው አልገባኝም። ትናንትና ያልኳችሁ ነገር በሙሉ ጆሲም ሄሉም እውነታውን ተናግረዋል። ሁሉን ነገር ማለት ነው። ሌላኛው ደግሞ እንግዲህ ሄሪካ ሄዳለች። ሄሉ እንደምታዩት በጣም አምሮባት ንግስት ሆናለች። እንዴት በዚህ ፍጥነት ውሳኔሽን ቀይረሽ እሱ ቤት ሄድሽ? ተገደሽ ነው? በጋርድ አስገድዶ ነው የወሰደሽ? እባክሽ ነው ወደ ቤት ልመልስሽ እባክሽ ብሎ ቢለምናትም አያስፈልገኝም፣ ከዚህ በህይወቴ ብዙ ነገር አድርገልኛል፣ ብዙ ነገር ረድተኛል፣ ከዚህ በኋላ ግን ያንተ እርዳታ አያስፈልገኝም፣ በራሴ ነው ችግሮች የመወጣት የምፈልገው ብላ ጆሲን ልክ እንደማታውቀው በጋርድ አስባርረዋለች። አረ ምን እየተካሄደ ነው ጎበዝ? እሺ ቆይ ስለ ውበቷ ምናምን ስለ ኤሪክ ስለ ፍቅራቸው ላይ እናወራለን፣ ግን ምንድን ነው ምንሼ? ከምን ሀሳብሽን ቀይርሽ ሄሉ? ቆይ ከዛ በፊት ያው ሄሉን ትናንትና ስትወጡባት ከዛ በፊት ጆሲ ላይ በስማ ረገጣ በቃ ጌሾ ገጣ ላይ ያረጋችሁ ጡቅጥ ስታነሱ ስትጥሉ ስትናገሩ ብዙ ነገር ስትሉ ነበር። እግዚአብሔር ምስክሬ ማለት ነው። እኔ አንደበቴን በጣም እቆጥባለሁ። በጣም የሆነ ነገር ከመናገሬ በፊት እኔ አንዳንዴ ማለት ነው ሁኔታዎች በቃ የሆነ ስሜታዊ ሊያደርጓችሁ የሚችሉ ነገሮች ይኖራሉ። በዛ ሰዓት ስሜታዊ ልሆን እችላለሁ፣ ነርቨስ ልሆን እችላለሁ። ምክንያቱም ሰው ነኝ። የማየው የምሰማው ነገር ምቾት ካልሰጠኝ እናድዳለሁ። ግን ከጆሲ ደግሞ ተዋችሁና ወደ ማመጣችሁ ወደ ሄሉ ባላወጣልሽም እንትናን እንዲተውሽው እንትና ጋር ነበርሽ እንዲተው ከዚህ በኋላ ማንም በጣም ብዙ ነገር ብላችሁ በቃ ከፍ ዝቅ አድርጋችሁ በቃ ብዙ ነገር አላችኋት። ከዛ ደግሞ ይቅርታ መጣ ስጠይቅ ደግሞ አሪፍ ነው አላላችሁ። እና ደግሞ ድጋሚ ደግሞ ጆሲና ሄሎ ተፋቅረን መጣን ሲሏችሁ በጣም ባለጌ ናችሁ እንደዚህ ምናምን ብላችሁ ደግሞ ሁለታቸውን በአንድ ላይ ጥብ አረጋችኋቸው። እኔም አንዳንዴ ሰው ያስቀያል እግዚአብሔርን። እኔ ደግሞ ከሀስከፈ ነግራችኋለሁ እኮ እግዚአብሔርን በሄሉ 100% እንደምተማመን በሄሉ 100% በቃ ምን እንደምትጠላ ምን እንደምትወድ ምን እንደምታደርግ አንዳንዴ አብራችሁ እየቆያችሁ በሄዳችሁ ቁጥር የሰውን ባህሪ እየለመዳችሁ ትሄዳላችሁና 100% እርግጠኛው ነግራችሁ ነበር። በቃ ጆሲና ሄሉ ተመካክረው ሆን ብለው ይሄ ልጅ ከህይወቷ እንዲወጣ ወደ ሀገሩ እንዲመለስ ሄሉን እንዲተዋት እንዲረሳት ፈልገው ነው ብዬ አልነገርኳችሁም? መድኃኔዓለም ትናንት የተከታተላችሁ ሰዎች ካላችሁችን ነገር ነበር ቃል በቃል የተናገርኳት። ዛሬም ራሱ ጆሲ መጥቶ እኔና ሄሉ ምንም የፍቅር ግንኙነት የለንም፣ ሄሪክን ከሄሉ ለማራቅ ያደረግነው የፈጠርነው መላ ነው፣ ሁለታችንም እንደዛ የተባባልነው ተመካክረን ነው። በቃ ከህይወቷ ሊወጣ ስላልቻለ በዚህ መንገድ ይወጣል ብለን ነው ይህንን ሀሳብ ያመጣ ነው። እሱም እንግዲህ ጓደኛ ፍቅረኛ እንደሌላት ብቻዋን እንደምትኖር ቤቷን ምናምን አየ። ከዛ የምርም በቃ ሰው የላትም ብሎ አሰበ። የልብ ተሰማው። ስለዚህ ሰው እንዳላት ቢያቅ ይተዋታል ብለን አስበን ነው በማለት እንግዲህ እውነታውን ጆሲ ተናግሯል። ሌላኛው ደግሞ እኔ አልኩኝ ከኤሪክ ጋር ሆነችም አልሆነችም በእርግጠኝነት ብዬ ነግራችኋለሁ አይደል? ከጆሲ ጋር በምንም ተአምር የሚግባቡ የሚተዋወቁ ጓደኛ ባቾች ልክ እሱም እንደ እህቱ የሚያያት እሷም እንደ ወንድሟ የምታየው የቅርብ ሰዋ እንጂ እንዲህ ፍቅር ለመጫወት የሚያበቃ ነገር የላቸውም። እመኑኝ መቼም አይሆንም ብዬ እግዚአብሔርን ብዬ ነግራችሁ ነበራ። እራሱ ጆሲ ማለት ነው ንጹህ እህቴ ነች። እኔም ለሷ ወንድሟ ነኝ። በምንም ተአምር አሁንም ጓደኛ ፍቅር የለንም፣ በፍቅር አልጀመርንም፣ ወይ ደግሞ አላፈቅራትም አታፈቅረኝም፣ ለወደፊትም ሊሆን አይችልም በጭራሽ ብሎ ተናግሯል። ያ ማለት እኔ ያልኩት ቃል በቃል ሆኗል ማለት ነው። ኦኬ የትናንትናውን ምዕራፍ እንግዲህ እንደዚህ ከዘጋን ጆሲ አንድ ነገር ተናገረ፣ በጣም ያስደሰተኝ ነገር ማለት ነው። ትናንትና ተመልካች ሄሉን እንደ ጉድ ጆሲን እንደ ጉድ ሲወርድበት ነበር፣ ሲሰድቡት ነበር። በጣም ጨዋ ልጅ እንደሆነ ነግሬያቸዋለሁ። ጆሲ መድኃኒዓለምን በጣም የሚወድ በጣም ትሁት የሆነ የተረጋጋ ልጅ ነው። እግዚአብሔርን ወጣ ያለ ልቅ ነገር አያደርግም። ልክ እንደ ጓደኞች ወጣ ያለ ነገር ልቅ ነገር ቢያደርግ እግዚአብሔርን ዛሬ የትና የት ይደርስ ነበር። መጀመሪያ ዩቲዩብ ላይ የመጣው ማለት ነው። በጣም ከብዙ ዩቲዩበሮች ቀድሞ እሱ ነው የመጣው። ግን የሆነ የብልግና ስራ ይሰራል። እግዚአብሔርን ነው ብላችሁ ጆሲ ይመቸኛል እና
ምርጥዬ ልጅ ነው፣ ስርዓት አለው። እንደዚህ አይነት ነገር አያደርግም ብዬ እየተከራከርኩለት ነበረ እና ብቻ ያ ነገር ምንድን ነው ያለው ሀሳቡ ትናንትና ሰው ሲሰድበው ውሏል፣ አድሯል፣ ነግቷል፣ መሽቷል። ድጋሚ ደግሞ 24 ሰዓት ሞልቶታል። ብቻ ባጭሩ ብዙ ሰው እየሰደበው እያንቋሸሸው ነበረ። ምን አለመሰላችሁ መጥቶ ስርዓቱን ደግነቱን ያወቅኩበት በዚህ መረዳት ትችላላችሁ። ምንድን ነው ያለው ትናንት በተለቀቀው ቪዲዮ በጣም ብዙዎቻችሁ ሰድባችሁናል፣ ብዙ ነገር ብላችሁናል። ልክ ናችሁ ነው ያለው። ለምን እናንተ ከካሜራ ጀርባ እኛ ስላወራ ነው ነገር አታውቁም። እናንተ የምታውቁት እናንተ ያያችሁት እዚህ ጋር ያወራነውን እዚህ ጋር የተለጠፈውን እዚህ ጋር ያያችሁትን ነገር ስለሆነ አንፈርድባችሁም ያለ። ታዲያ እንደዚህ አይነት የተማረ ሰው ከየት ይመጣል? ምን ትሳደባላችሁ እንዴ? መጀመሪያ መጨረሻውን አታውቁም? መጨረሻውን ሳታዩ ምናምን ብሎ ስንት የሚመናቀር የሚሳደብ ሰው አለ አይደል እንዴ? ጆሲ አይለይባችሁም ታዲያ በዚህ ስርዓቱ። የምር እግዚአብሔርን በጣም ነው የምወደው ጆሲም ማለት ነው። ስርዓት ያለው ልጅ ነው እና በዚህ አይነት መልኩ መስደባችን ትክክል ባይሆንም ግን ደግሞ ፍርዳችሁ ነው። በቃ እኛ ያደረግነው ነገር ነው እንደዚህ እንድንሳደብ ያደረገን ብሎ አልፎታል ማለት ነውና ከዛ እውነታውን ሊናገር እኔና ሄሉ እንደዚህ ሄሪክን እንትን ለማለት ነበረ ብሎ እውነታውን ለመናገር ሲመጣ ሄሉ ደግሞ የት ብትሄድ ጥሩ ነው ሄሪክ ጋር ቁጭ ብላ እንዲዘንጣ ምናምን ንግስት መስላ ከላይዋ ላይ የሆነች የዘውድ ነገር ቁጭ የምታደርግ በቃ አለ አይደለ ንግስት መስላ ቁጭ ነበር የምትለው አምሮባት ምናምን። ያቺ የሆነች ፈጣጣ ልጅ ደግሞ አለች። አስተያየቷ ደስ አይለኝም። እሱ ሄሉን በፍቅር እንዲህ በስስት ሲያያት እሷ ደግሞ አስተያየቷ እሱ ላይ ነች። በቃ እንዲህ በሁለት አይኖቿ የሆነው ግት ልታረጉ አይነት ነገር ነው። ምን ሄሉ አልገባኝም። እና አንደኛ ሄሉ ለምን ቤቱ ድረስ ሄድሽ? ለሄሉ አሁን በጣም ብዙ ሺህ ጥያቄ ልጠይቅ ነው። አንደኛ ቤቱ እንዴት ሄድሽ? በምን ሂሳብ ነው? ይሄን ልጅ የምር ልትጎጁ ነው ወይስ ደግሞ የምር ተረድተሽ ነው? የምርም ልትቀርቢው ነው ወይስ ደግሞ አልገባኝም። በዚህ ልክ የልብ የምትሰጩ ተስፋ የምትሰጩ ነገር እኔ አልገባኝም። ጆሲ ራሱ የነገር በጣም እያናደደው እያበሳጨው ነው ያለው እና ሌላ ምን አይነት ሀሳብ እንዳሰብሽ ጓደኛሽ ምን አይነት ነገር እንድታስቢ እንዳደረገችሽ አላቅም። ብቻ ከባድ ነገር እንዳይሆን ይሄ ልጅ አሁንም እንዳይጎዳ በጣም ትልቅ ፍርሃት ትልቅ ስጋት አለብኝ። መጨረሻው ምን እንደሚሆን ፈጣሪ ነው የሚያውቀው። ግን በዚህ ሰዓት በጣም ደስተኛ ሆኗል። እውነት ለመናገር ሄሪክ ማለት ነው ከሄሉ ጋር በመሆኑ በጣም ደስተኛ ሆኗል። በሷ ቆንጅና በሷ ውበት እየተገረመ እየተደነቀ እንግዲህ ደስታውን እያጣጣመ ይገኛል። ይሄ ደስታው ግን እስከ መቼ ይቀጥላል የሚለው ነገር ጥያቄ ምልክት ነው። ጆሲ ደግሞ በጣም እንደሚወዳት በጣም ምርጥ ወንድሟ እንደሆነ እግዚአብሔርን በደንብ መከተዋ የምር ከልቡ ነው የሚጠብቃት። በዚህ ፍጥነት ከሄሪክ ጋር ወስና ስትሄድ ማለት ነው ደነገጣች። ልጅ ታግታ ነው ሊያስጥላት ነው የሞከረው። ፖሊስ ልጥራ ምናምን ያለውላ ማለት ነው። እሷ ግን ልቧን ንፍት አድርጋ እንጃ ሄሉ ምን ሆነሽ ነው በዚህ ልክ? ጓደኛሽ ነው አይደል እንዴ? ምንም ቢሆን በጋርድ ማስወጣት አልነበረብሽም። አይ ጆሲዬ ላንወጣ አንዴ ላወራ ፈልጋለሁ። እሱ ጋር የመጣሁት በእንደዚህ ምክንያት ነው እና የሚያበሳጭ አንዳንድ ነገር የለም። ታግቼም ተገድጄም አይደለም የመጣሁት እና ነገ ማውራት በምንችልበት ሁኔታ እናውራ። አሁን ትንሽ እንትን ብሎኛል ምናምን ማለት ሲችል እባክህ አሁን እኔ ደክሞኛል፣ ራሴን አሞኛል፣ ማረፍ ፈልጋለሁ። በቃ በጋርድ ከማስወጣ ውጣ። አረ ጉዴ ዘንድሮ ዳቦ ሁሉ ሊጥ እየሆነ እኮ ተቸገረን እናንተ። ጆሲ ምን ያደርግሻውን ምን አደረገ እንዴ? በቃ እስከዛሬ በህይወቴ ውስጥ ብዙ ነገር አድርገልኛ ምናምን ቻው ትሏለች። እንዲያው ከአንዳንድ አረላሽ እንዴ ነው ወይንስ ይህ ልጅ ስጠምሽው ምናምን ይሁን። አረ ተይ፣ የሰው ሀገር ሰው አይጠቅምሽም። ሲጀመር አብረሹ እንደማትሆኝ ግልጽ ነው። ብትሆኝም ለተወሰነ ጊዜ ልታዩ ሊሆን ይችላል እንጂ በጭራሽ አንቺ ልብሽን አሳልፈሽ እንኳን ለውጭ ሀገር ዜጋ ለሀገር ዜጋ ራሱ ስንት የሚንጫጫልሽ የሚሰለፍልሽን አልተቀበልሽም። ይህንን ነው ልል የምችለው። ግን ጆሲን ባታስከፊው ደስ ይላል። ለምን ነገ ሴት ነሽ፣ የሆነ ነገር ቢያጋጥምሽ ቢከፋሽ ብትጨነቂ የሆነ ነገር በእርግጥ አንቺ ሁሌ ችግሮችሽን በራስሽ መፍታት የምትችይ በራስሽ እየፈታሽ መኖር የምትችይ ልጅ ነሽ። ግን አንድ ቀን ደግሞ ጓደኛ ያስፈልግሻል። አንድ ቀን ደግሞ ሰው ያስፈልግሻል፣ እንደ ጆሲ አይነት መልካም ሰው። ታዲያ ያኔ ዛሬ እንዲህ ገፍተሽው ዛሬ እንዲህ በጋርድ አስባረረሽው ላንቺ ተጨንቆ
በዚህ ፍጥነት ውሳኔሽን እንደማትቀበዩ ነው እርግጠኛ ሆኖ ሲያወራ የነበረው፣ አንቺም ስትነግረው የነበረው። ከዛ እንዲህ በዚህ ፍጥነት ተቀያይረሽ ሲያገኝሽ ደነገጠ። ኦልሬዲ በቃ አስገድዶሽ ምናምን የመሰለውና አንቺ ግን በፍጥነት እዛ ቤት እንዲወጣ ነው ያደረግሽውና ያ ትክክል አይደለም ሄሉዬ። ወደ ራስሽ ተመለሺ። ይሄ ነጭም ቢሆን እኔ ይቅርታ አድርጊልኝና ከአንቺ ጋር አብራችሁ ትሄዳላችሁ ብዬ አላሰብም። ማለቴ ፍቅርን አላቅም። ፍቅር እውር ነው፣ ብሄር የለውም። ፍቅር ብሄር የለውም። ተጋቡ ተጣበሱ ምትላለች እና የሰውን ቆይታ አይቼ እየሳቁ ነበርና እሱ እኮ የሌላ ሀገር ዜጋ እንጂ የሌላ ብሄር ተወላጅ ኑሮ አይደለም። ግን በሃይማኖት ልዩነት አለ። ያ ነገር ደግሞ ሄሉን ስለማውቃት ነው ምን ያህል ደረጃ እንደምትሄድ ማለት ነው። ሶ እሱንም ያለ ልብ ሰጠሽው ምናምን የሆነ አስቀያሚ የባሰ ነገሮቹ እየሰፉ እየቆዩ በሄዱ ቁጥር የሆነ እግዚአብሔርን በጣም የሚያስጠላ ሙድ ውስጥ ነው የሚገባውና በቃ ይቅርባችሁ፣ ይብራብሽ ሄሉዬ። እውነታውን ተናገሪ፣ ወይ ቀጥይ ወይ ደግሞ አቁሚ። ቀጠልሽ ማለት ጆሲ እዚህ ጋር የሚቀነስበትም የሚቆረስበትም ነገር የለም። አቁምሽ ማለትም ጆሲ ላይ የሚቀነስ የሚጨመር የሚቆረስለትም ነገር የለም። ለምን በቃ ኦልሬዲ አንቺ ጀስት ፍሬንድሊ ጀስት ሲስተርሊ ብራዘርሊ ነው የምትተዋወቁት። ስለዚህ ኖርማል ነው ለጆሲ ኢትስ ኖርማል እና ጆሲ ላይ በዚህ ልክ ሪያክት ማድረግ አይጠበቅብሽም ነው። ጓደኛሽ ነው ለረዥም ጊዜ አለው ያለሽ መከታ የሆነሽ ብዙ ነገር የረዳሽ አንቺም ተናግረሻል በቃል እና ጆሲን ባታስከፊው የተሻለ ነው። ሄሉዬ ደግሞ ያልሆነ ውሳኔ ባትወስኚ የተሻለ ነው ብዬ ነው የማስበው። ለማንኛውም ግን ኤሪክ ግን ሲያወራ እንደኔ የሚመቸው ሰው አለ? እግዚአብሔር አረበኛው በጣም ነው የሚመቸኝ እና የሆነ ነገር እኔ በቃ ይመቸው የምር። እሱም ቻናል ተከፍቶለት ቢቀጥል ደስ ይለኛል። እናንተስ ምን ትላላችሁ? እንግዲህ ጉንፋን ድዝዝዝ ባደረገው ድምጽ ሀሳብ ሰጠላችሁ ቆይቻለሁ። ስለነበረ ቆይታ ከልብ አመሰግናለሁ። እስኪ እናንተን ሀሳብ አስተያየትም ኮሜንት ላስቀምጡ። በሌላ ቪዲዮ በሌላ ርዕስ ነገር ጥርት ባለ ድምጽ እንገናኛለን። ሰላም አምሹልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ ፋሚሊ።